አስደናቂው ሞት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድንግል ማርያም የአምላክ እናት ስትሆን ለምን አረፈች? እግዚአብሔር ዘላለማዊ ኃይሉና አምላክነቱን ለዓለም ከገለጸበት ታላቅ ሥራ መካከል በእመቤታችን በቅድስት ድንግል ማርያም የገለጸው ድንቅ ሥራው በቤተ ክርስቲያን ታሪክ ቀዳማዊውን ስፍራ ይይዛል። ይህንን ሁኔታ ድንግል ማርያም ብርቱ የሆነ እርሱ ታላቅ ሥራን በእኔ አድርጓል፣ ስለዚህ ምክንያት ፍጥረት ሁሉ ያመሰግኑኛል በማለት ገለጸችው። ቅድስት ኤልሳቤጥ የጌታዬ እናት አለቻት። መልአኩ ቅዱስ ገብርኤል ከሴቶች መካከል ተለይተሽ የተባረክሽ ነሽ አላት። ቅዱስ ዳዊት ልጄ ይላታል፣ ሰለሞን እህቴ ይላታል። ወንጌላዊው ቅዱስ ዮሐንስም እናት ሆና ተሰጠችው። ይህን ድንቅ ሥራ ውስንና ደካማ የሆነ አእምሮ ሊገነዘበው ከሚችለው በላይ ነው። ቅዱስ አግናጢዮስ ዘአንጾኪያ ለኤፌሶን ክርስቲያኖች በጻፈው መልእክት እንደገለጸው የቅድስት ድንግል ማርያም ዘላለማዊ ድንግልና አማኑኤልን መውለዷ፣ የማይሞተው ጌታ ሞት፣ እነዚህ ሦስቱ ከዚህ ዓለም ጥበበኞችና ገዢዎች የተሰወሩ ምስጢራት ነበሩ። እነዚህ ድንቅ ምስጢሮች በራሳቸው ንግግርና ቋንቋዎች ሁሉ በላይ ሆነው የሚነገሩ በእግዚአብሔር የዝምታ መጎናጸፊያ የተጠቀለሉ ድብቅና ጣፋጭ ምስጢሮች ናቸው ይላል። ምስጋናዋ የበዛለት ቅዱስ ኤፍሬም ሶርያዊ አቤቱ መሰንቆ ልቦኔን አነቃቃ፣ የልቤንም እንዚራ ድምፁን ከፍ አድርጎ የዳዊት ልጅ የሆነችውን ጌታውን እናት ድንግል ማርያምን ያመሰግናት ዘንድ ለዓለም ሕይወት የሚሰጠውን የወለደች እናቱ የሆነች እርሷን ከፍ ከፍ ያደረጋት ዘንድ ብሏል። በሌላ አንቀጽ ከሕሊናት ሁሉ በላይ ለሆነ ለዚህ ነገር አንክሮ ይገባል። ምድራዊ ሴት ፈጣሪዋን ወለደችው፣ እርሱም እናቱን ፈጠረ አለ። ስለ እነዚህ ነገሮች ሁሉ ምን ማለት እንችላለን? እግዚአብሔር መንፈስ ቅዱስ ስለ ድንግል ማርያም ያልተነገረበት ጊዜ ያላናገረው ቅዱስ እንደሌለ እንመለከታለን። በእግዚአብሔር በሰውና በመላእክት ፊት የከበረ ሰው መታሰቢያው ለዘላለም ነው። በቤቱ በቅጥሩ የማይጠፋ የዘላለም ስምን ይቀበላልና ይህንን ታላቅ በረከት እንደሚሰጣቸው የተናገረ የማይዋሸው ቅዱስ እግዚአብሔር ነው። እግዚአብሔር ወልድ እናት ከድንግል ማርያም የበለጠ በሰውና በእግዚአብሔር ዘንድ የከበረ ማንን ልንጠራ እንችላለን? ከእርሷ ሲታሰብ ሊከበር የሚችል በቅድስና ሕይወት ያለፈ ማን ይኖራል? አስቀድሞ ሁሉን ያዘጋጀ እግዚአብሔር ነው። ቅዱስ እግዚአብሔር ፍጥረቱና ዓለሙን ለማዳን የመረጠ ጊዜ በደረሰ ጊዜ ከድንግል ማርያም በድንግልና ተወለደ። አስቀድሞ መልአኩ አፍ እንዳናገረ ክብሩ ለእሷ ላይ ታየ። ማኅፀኗን ከተማ አድርጎ 9 ወር ከ5 ቀን በእርሷ አደረ። በእመቤታችን ያደረ መንፈስ ቅዱስ ያነጻቸው ዘንድ ይቀድሳቸው ዘንድ በሥጋዋም በነፍስም መርቶ ወደ እግዚአብሔር መንግሥት ያገባቸው ዘንድ በነቢያት በሐዋርያት ላይ እንዳደረ አይደለም። ከሦስቱ አካል አንዱ ቃል እግዚአብሔር ወልድ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሥጋዋ ሥጋን ከነፍሷ ነፍስን ነስቶ ፍጹም ሰው ፍጹም አምላክ ሆነ እንጂ። ቅዱስ ሉቃስ ይህን ዘላለማዊ እውነት መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይልም ይጸልይልሻል፣ ስለዚህ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል በማለት ገልጾታል። ኢትዮጵያዊው ሊቅ ደራሲና ገጣሚ አባ ዘጊዮርጊስ ዘጋስጫ የእስራኤል ንጉሥ በእስራኤል ልጅ አደረ፣ የዳዊት አምላክ ከዳዊት ልጅ ሥጋ ለበሰ፣ የዕብራውያን ጌታ በዕብራውያን ልጅ ማኅፀን ተወሰነ። ለአብርሃም የዕብራይስጥ ልሳን ያስተማረው
ከቀድሞም ያልሰማውን ልሳን እንዲናገር አፉን ጆሮን የከፈተለት ከዕብራዊት ድንግል ተወለደ። በድንግልና ወተት አደገ። ጥቂት ጥቂት እያለ አደገ። የሕፃናት ሥርዓት እንዳያጓድል አፉን የፈታበት ዘመን እስኪፈጸም ጥቂት ጥቂት እያለ በዕብራይስጥ ልሳን ሲናገር ኖረ። ለሙሴ በዕብራይስጥ ልሳን በጣቶቹ የተጻፉትን 10ቱን ቃላት በድንጋይ ሰሌዳ የተጻፈውን የተሰጠውን የዕብራይስጥን ፊደል ለመማር ከመምህር እግር በታች ተቀመጠ። የባቢሎንን አውራጃ በምትሆን ሰናዖር የፍጥረት ሁሉ ቋንቋ የበተነ እርሱ የአሕዛብን ቋንቋ እንደማያውቅ ሁሉ እናቱ አፍ በፈታችበት ልሳን በዕብራይስጥ ልሳን ሲናገር ኖረ። ጆሮ ይህንን ነገር ከመስማት የተነሣ የሚለመንበት ይህ ነገር እጹብ ድንቅ ነው፣ ለዚህ አንክሮ ይገባል አለ። ይህ በሰው ጥበብ በብራናና በቀለም የተጻፈ እውነት ሳይሆን ለደህንነት በተጠሩ ሰዎች ሁሉ ልቦና በአምላክ ጥበብ ተጻፈ የእውነት ነው። አስደናቂው የድንግል ማርያም ሞት። ኢትዮጵያዊ ሊቅ አባ ዘጊዮርጊስ ዘጋስጫ በመጽሐፈ አርጋኖ ድርሰቱ ከሚያሰጥመው ባሕረ ሞገድ የተነሣ የማትነቃነቅ መልሕቆቿም በሦስቱ ሥላሴ ገመድ የተሸረቡ ናቸው። ይቺ ደግሞ ከንፋሳት ኃይል የተነሣ የማትናወጥ በጭንጫ ላይ ያለች የዕንቄ ባሕር ምሰሶ ናት። እርሷን የተጠጋ መውደቅ መሰናክል የለበትም የሚላት እመቤታችን ሞት አይቀርምና እርሷም እንደ ሰው የምትሞትበት ጊዜ ደረሰ። እግዚአብሔር አያዳላምና ቅድስት ድንግል ማርያም የኃያሉ እግዚአብሔር እናቱ መቅደሱ ታቦቱ መንበሩ ሆና እያለ ሞት መቅመሷ በራሱ የሚያስገርም ምስጢር ነው። በቤተ ክርስቲያን ወገን ሞት እንዳያዩ የተወሰዱ ቅዱሳን ሄኖክ፣ ኤልያስ፣ ሌሎችም እንዳሉ የቅዱሳን መጻሕፍት ምስክርነት አለ። ይህ ከሕሊናት ሁሉ በላይ የሆነው ምስጢር ርቀቱ በመጽሐፈ ዚቅ እንዲህ ተብሏል። ኃይለኛ በኃይሉ ለምን ይታጀራል? ባለጸጋም በሀብቱ ብዛት ክርስቶስ ለአካሉ አላዳላም። ሞትስ ለሟች ይገባዋል። የእመቤታችን የቅድስት ድንግል ማርያም ሞት ግን አስደናቂ ነው። እመቤታችን ያረፈችው በጥር 21 ቀን ነው። በአባት በእናቷ ቤት 3 ዓመት ኖረች። 12 ዓመት በቤተ መቅደስ ኖረች። ከልጇ ጋር 33 ዓመት ከ3 ወር ከጌታ ስቅለት በኋላ 15 ዓመታት ኖረች። ጌታን የጸነሰችበት ወራት ስንጨምር በዚህ ዓለም በሥጋ የቆየችበት ጊዜ 64 ዓመት ይሆናል። የቤተ ክርስቲያን ትውፊት የድንግል ማርያም ዕረፍት በሚከተሉት ምክንያቶች እንደሆነ ያስረዳል። የመጀመሪያው ለመለኮት ማደሪያ ለመሆን የበቃችው ኃይል አረማዊት ብትሆን ነው። አንዷ ምድራዊ ሴትማ እንደምን በሰማያዊ ምድር የማይችለውን ልትሸከመው ይቻላታል የሚሉ ወገኖች ነበሩና በእርግጥም እግዚአብሔር ወልድ የተዋሃደው የሰው ልጆችን ሥጋ እንጂ የመላእክትን አለመሆኑን ለመጠየቅ ነው። ይህንን ሁኔታ ቅዱስ ጳውሎስ ሲያስረዳ እንግዲህ ልጆቹ በሥጋና በደም ስለሚካፈሉ እሱ ደግሞ በሞት ላይ ሥልጣን ያለውን ሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩት ሁሉ ነፃ እንዲያወጣ በሥጋና በደም እንዲሁም ተከፈለ። የአብርሃም ዘር ይዞራል እንጂ የያዘው የመላእክትን አይደለም አለ። በዚህ ድንግል ማርያም የአዳም ዘር መሆኗ ታወቀ። ሁለተኛው ቅዱስ ያሬድ እንዳለው ጌታችን በፍርዱ አድሎ የሌለበት መሆኑ ይታወቅ ዘንድ ነው። ሥጋ የለበሰ ሁሉ በለበሰው ሥጋ ሞትን ይቀምስ ዘንድ የግድ ነውና። ትንሣኤ በቃል መነገሩ በአንደበት መዘከሩ ለአምላካችን ለልዑል እግዚአብሔር ክብር ምስጋና ይግባውና ከሞት ወጥመድ በላይ እንኳን የሆነ ሌላ ኃይል አለ። ይኸውም ሞት ፈጽሞ ሊያሸንፈው ሊገዳደረው የማይችል የእግዚአብሔር መለኮታዊ ኃይል ነው። በሰይጣን ዘንድ ያለው ሞት ኃይል ነው። ያው እግዚአብሔር የሕያዋን አምላክ ነውና ሞት ሊያሸንፈው ሊደርስበት የማይችለውም
ሕይወትን ይሰጣል። ይህንን እግዚአብሔር የሚሰጠውን ሕይወት ሰይጣን በእጁ ሊነካው ከቶንም አይችልም። እግዚአብሔር ለሙታን ሕይወትን ይሰጣል፣ የሞትና የሕይወት ባለቤት ነውና። ከሞት ሥልጣንና ኃይል በላይ የሆነው ይኸው የእግዚአብሔር መለኮታዊ ሥልጣን የድንግል ማርያም ሥጋ መልካምም ሆነ ክፉ ለሠሩ ሰዎች ሥጋ ይከፍል ዘንድ ለፍርድ እስከሚመጣበት ጊዜ ድረስ በመቃብር ውስጥ ተጠብቆ እንዲቆይ ፈርሶና በስብሶ በምድር ላይ እንዲቀር አደረገም። ከሙታን መካከል ተለይታ ተነስታለች። እንድትነሳም ያደረገ የጌታ ኃይል ነው። በራሷ የተነሳችም አይደለችም። መንፈስ ቅዱስ በድንግልና ጸንሳ በድንግልና መውለዷን በትንቢት እንዳናገረ ትንሣኤዋን በትንቢት ሲያናግር ኑሯል። ይህ ታላቅ ምስጢር በቅዱስ ዳዊት አንደበት አቤቱ ወደ ዕረፍት ተነስ አንተና የመቅደስ ታቦት ብሎ ገልጾታል። ቅዱስ ዳዊት በዚህ የትንቢት ክፍል ትንሣኤዋን አስረድቷል። ታቦት የጽላቱ ማደሪያ ነው። በታቦት ውስጥ የሚያድረው እግዚአብሔር ጣቶች የተጻፈው ሕጉ ነው። ይህን እግዚአብሔር ያከበረው ነገር ሆኖ ሊመጣ ላለው ነገር ማሳያ ነው። እውነተኛ ታቦት ማርያም ናት። ሙሴ በተቀበለው ታቦት ውስጥ ያለው ጽላት በውስጡ የያዘው ሕጉን ነው። በድንግል ማርያም ላይ ያደረው ግን የሕጉ ባለቤት ነውና ከፍጥሯን ከፍ ከፍ የማለቷ ድንቅ ምስጢርም ይህ ነውና ትምክህቷም ትውክልቷም ጌታ እግዚአብሔር እንደሆነ በወንጌላውያኑ ተነግሮታል። መንፈስ ቅዱስ ያላናገራቸው ከልባቸው አንቅቶ አይጽፉምና እርሷም ነፍሴ ጌታን ታከብራለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች አለችን። ይህንን ቃል ንጽሕናዋን ቅድስናን በተረዳ ነገር ታውቆ ፍጥረት ሁሉ ከልቡ ከሚያከብራት እመቤታችን የተነገረ ቃል እንጂ ያለ አጥርና ያለ ከልካይ አድርጎ ቃሉን ከሚሸቃቅጡ ሰዎች ወገን የተሰጠ ምስክርነት አይደለም። እርሷ ከኪሩቤል ትበልጣለች፣ ከሱራፌልም ትከብራለች። ጌታችን የሱራፌልን ኪሩቤልን ባሕርይ አላደረገም። የመላእክትን ባሕርይ እንደዚሁ የእርሷን አካል ባሕርዩ አደረገ እንጂ። የክርስቲያኖች ትንሣኤ ሙታን የሚመሰክር ልዕልና ከምድር ሰዎች ሁሉ ጥበበኛ የሆነ ሰለሞን እንዲህ አለ። ወዳጄ ሆይ ተነሺ፣ ውበቴ ሆይ ነይ። እነሆ ክረምት አለፈ፣ ዝናቡም አልፎ ሄደ። አበቦች በምድር ላይ ተገለጡ። የዜማም ጊዜ ደረሰ፣ የቁሬም ቃል በምድር ላይ ተሰማ። ይህ ትንቢት የዚህ ዓለም ድካማ ሁሉ መፈጸሙን ያስረዳል። ልጇን ይዛ ከአገር አገር በረሃብና በጥም የተንከራተተችበት ጊዜ አሁን አለፈ። ታናሽ ብላቴና ሳለች ልጇን አዝላ በግብፅ በረሃ የተቀበለችውን መከራ ሁሉ ፈጽሜ ያገኘ የእግረ መስቀል ስር ወድቃ የልጇን የቆሰለ ገላ እየተመለከተች የደረሰባት ልብ የሚሸነጥቅ ሐዘን ወደ ደስታ ተለወጠ። በነፍሷ ሰይፍ ያልፋል ተብሎ የተነገረው ልብ የሚሸነጥቅ መከራ እንደ ነቢዩ ቃል ትንቢት የሚቀጠልበት ጊዜ ተፈጸመ። እርሷ ባለችበት ስፍራ የሕይወት ትንሣኤ ያላቸው ሰዎች የሆኑ ዘንድ አስቀድሞ ከሙታን ተለይታ በመነሳት የተጠበቀልን ተስፋ ማሳያ ሆነችን። በእግዚአብሔር መንግሥት ስደት፣ መከራ፣ ሐዘን፣ ሰቆቃ የለም። መገፋት መግፋትም የለም። እመቤታችን ትንቢቱ የተፈጸመባት ሁና እያለ ከማንኛውም ሐዋርያ በላይ ለእግዚአብሔር ቃል መስፋፋት የወንጌል ዘር በተዘራበት ቦታ ሁሉ ነበረች። ለመንግሥቱም እንደሚገባ ሁና ኖራለች። በማኅፀን የተጀመረው የማዳን ሥራ ፍጻሜውን ያገኘው በቀራንዮ ነው። በቤተ ክርስቲያናችን አስተምሮ የጌታ ልደቱና ጥምቀቱ፣ ሞቱ፣ ትንሣኤው፣ ዕርገቱና ዳግመኛ መምጣቱ በነገረ ደህንነት ትምህርታችን እጅግ ጠቃሚ የሆኑ ምስጢራት ናቸው። ቤተልሔም የሥጋዌው ምስጢር ሲያሳይ፣ ዮርዳኖስ ቀዳማዊ ልደቱን ያሳያል። የመጀመሪያው የእኛ ባሕሪ ሲሆን፣ ሁለተኛው የጌታ የራሱ ባሕሪ ገንዘቡ የሆነ ነው። እርሱ የሰው ልጅ ሆነ፣ እኛ ደግሞ የእግዚአብሔር ልጆች ሆንን። ይህ ሁሉ የተደረገው
ከድንግል ማርያም በነሳው ሥጋ ነው። እርሱ የእኛን ተፈጥሮ ገንዘቡ ስላደረገ እኛ ደግሞ የእርሱን ቅድስና ገንዘብ በማድረግ የመንግሥቱ ተካፋዮች ሆነን የእኛ የሆነው ሁሉ የእርሱ የእርሱ የሆነው የእኛም በሆኑ ከፍ ከፍ እናደርገዋለን። ለዚህ ክብር በቀጥታ ያከበረችንን ከእግዚአብሔር ጋር ያዛመደችንን እመቤት እንደምን አናከብራትም? እኛ መንፈሳዊ ልደት የተገኘው ጌታ በሥጋ ከቅድስት ድንግል ማርያም በተወለደው ልደት ነው። የቅድስት ድንግል ማርያም ማኅፀን አምላክና የሰው ልጆች የተገኙበት አምላክና ሰው የተዋሃደበት መካነ ምሕረት ነው። እግዚአብሔር ዙፋኑን 9 ወር ከ5 ቀናት የዘረጋበት መካነ ሰላም ነው። የእግዚአብሔር ዙፋን ፍጹም በማይናወጥ ጸጥታ በነገሰበት ስፍራ የሚዘረጋ የክብር ዙፋን ነው። ይህም ዙፋን የቅድስት ድንግል ማርያም ማኅፀን ነው። በቀራንዮ አደባባይም በሐዘን ነበረች። ሐዋርያት ጉባኤያትን ሲያበዙ አብራቸው ነበረች። ይህ ሁሉ ታላቅ ሥራ ከተፈጸመ በኋላ ዕረፍተ ዘመን ገታት፣ በሥጋ አረፈች። ያረፈችው በጥር 21 ቀን ነው። ሐዋርያት ሊቀብሯት ሲሹም ከአይሁድ ክፋት የተነሣ ልጇም ሌላ ክብርን ደረበላት። የቴሴማኒ ሥጋ ተነጥቆ በገነት በዕፀ ሕይወት ሥር እስከ ነሐሴ 16 ቀን ለ205 ቀናት ቆይታለች። ልጇ ወዳጄ ጌታችን ኢየሱስ ክርስቶስ ሞትን በሥልጣኑ እንዳሸነፈ የልጇ መለኮታዊ ኃይል ሞትን አሸንፋ እንድትነሣ አደረጋት። ጠቢቡ ሰሎሞን ለትንሣኤዋ የተናገረው ቃል ተፈጸመ። ሊቁ በድንግል ማርያም ላይ የአብ የባለጸግነቱ ብዛት ተገለጠ። ከሞት ወደ ሕይወት ከክፉ ዓለም ወደ በጎ ዓለም አሸጋግሯታልና ያለው ይህንኑ ነው። እንግዲህ ወዲህ ልጇ ሲንገላታ፣ ሲሰደድ፣ ሲገረፍ፣ ሲሰቀል፣ ሲቸነከር ያየችበት ዓለም አለፈ። አሁን የልጇን ልዕልና ከሚያስደንቁ ጋር ታደንቃለች፣ ከፍ ከፍ ከሚያደርጉ ጋር ታከብረዋለች። ይኸው ከገቡ የማይወጡበት ሐዘን፣ መከራ፣ ችግር በሌለበት ሰማያዊት ሀገር ነው። ቅዱሳን ሩጫቸውን ጨርሰው የድል አክሊልን የሚቀናጁበት ስፍራ ነው። በዚህ ከፍጥራን ሁሉ ከፍ ባለ በታላቅ ክብርና ጸጋ ለዘላለም እንደምትኖር እናምናለን። ልመናዋ፣ ክብሯ፣ ፍቅሯ፣ አማላጅነቷ የልጇም ቸርነት በሁላችን ላይ አድሮ ይኑር። አሚን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር